በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች ላይ መብታችንን ኤክሰርሳይዝ እናድርግ ስላልን ህገ መንግስት ላይ ያለ መብታችን ነው። በነገር ላይ ስብሰባ ማድረግ፣ ሰላማዊ ሰልፍ መጥራት፣ ከህዝብ ጋር መገናኘት፣ የሰላማዊ ትግል አማራጮችን መጠቀም መብታችን ነው። መብታችንን ኤክሰርሳይዝ እናድርግ ስላልን የሚፈርጀን እና የፕሮፓጋንዳ ዘመቻ እየተከፈተብን ባለበት ሁኔታ ለሰላም እጄን ዘርግቻለሁ የሚባለው ነገር የሚዋጥም አይደለም፣ ሎጂካልም አይደለም እና ቆም ብሎ እነሱም ምን እያደረግን ነው፣ ምን እናገረው እና ተግባራችን የትና የት እየተራራቀ ነው የሚለውን ቆም ብሎ ማሰብ ያለባቸው ይመስለኛል። ህዝቡም ደግሞ መወያየት አለበት። እንደ ሀገር በጋራ የሚያስጨንቁን ችግሮች አሉንና እነሱ ላይ በጋራ መፍትሄ መፈለግ አለብን በሚል እንዳልኩ ከህዝብ ጋር የመወያየት ህዝባዊ ስብሰባ ማድረግ መብታችንን ኤክሰርሳይዝ ለማድረግ የጠራ ነው ነው ስብሰባ ነው። ነገር ግን አውትካሙ እንደፈለግነው አልሆነ እንድንከለከል አይደለም የፈለግነው፣ እንዳልኩ ለመወያየት ነው የፈለግነው። አውትካሙ ግን እንደፈለግነው አልሆነም። ግን አንዱ ደግሞ የትግል መስመር ነው እሱ ማጋለጡ። አሁን ላይ ያለው የሚባለው የዲሞክራሲ ስርዓት እንደሌለ፣ አሁን ላይ ለተቃዋሚ ፓርቲዎች ጄኒውን ለሆኑ ተቃዋሚዎች ምን ያህል ችግር እንደሆነ ህዝብ ራሱ እንዲወያይ እንደማይፈልግ በነፃ የሚገኝ ነፃነት የለም። ሁሉም ነገር ዋጋው ይለያይ እንጂ ዋጋ አለውና ያንን ዋጋ መክፈል የማትችል ከሆነ ሁሌም እድልህ በሌሎች ሲወሰን ነው የሚኖረው። ለዛውም በሞራልም በብዙ ነገር ከአንተ በሚያንሱ ሰዎች እና ይሄ ወጣቱም በለው የተማረውም ሰው ከፖለቲካ እየራቀ በሄደ ቁጥር ወጣቱ ሊወስን የሚገባውን፣ ምክንያቱም ሀገር የወጣቶች መሆን አለባት፣ ሊወስን የሚገባውን ሌላው ይወስንለታል። which ለወጣቱ የሚስማማ እንዳልሆነ አሁንም ብያየን ስለሆነ ማለት ነው። እና መራቁ መፍትሄ አይሆንም። ትንሽ ዋጋ ለመክፈል አለመፈለግ ብዙ ዋጋ ያስከፍላልና ሁሉም ሰው ያንን አንደርስታንድ አድርጎ መወሰን አለበት፣ መግባት አለበት ብዬ አስባለሁ። ብዙ ፔቲ ነገሮች ላይ ህይወት ላይ ብዙ ለውጥ የማያመጡ ጉዳዮች ላይ ከመጠመድ ይልቅ አሁን እንደምናየው እንዳልኩ የጋራ የሚያደርገን ሀገር አለ። የጋራ የሚያደርጉን የሰብአዊ መብቶች፣ የዲሞክራቲክ መብቶች ብዙ የምጠቅሳቸው ጉዳዮች አሉና እነዚህ ሁሉ ባሉበት መጠባበቁ እንደው ኦኬ እሺ በቃ ትንሽ ሰው ዋጋ ከፍሎ ይለፍ ምናምን እንዳትለው የሚመጣም ለውጥ የለም። በዛ መንገድ በጋራ ማትቆም ከሆነ እስከዛሬ ድረስ ያለው ሂደት ያሳየን እሱን ነውና እስከመቼ ድረስ እያጉረመረምክ ትቀመጣለህ? እስከመቼ ድረስ እየተነጫነጭክ ትቀመጣለህ? ለውጥ ስለማይመጣ አንዳንዴ ማጉረምረም የማትችልበት ሁኔታ ላይ መድረስም እንዳለ ማሰብ ያስፈልጋልና በጋራ ሳይቆም የሚመጣ ለውጥ የለም። እንዳልኩት ደግሞ ዋጋ የሚከፍሉለትንም ደግሞ ዋጋ ይከፈልልንና እንኳን እንለፍ ቢባል ዋጋ የሚከፍሉለትንም ደግሞ ሰዎች ማክበር አለበት፣ ግዴታው ስለሆነ ማለት ነው። ማን ዋጋ እንዲከፍልለት ይፈልጋል? አሁን ላይ ኦኬ ብለው ከፊት እየተጋፈጡ ያሉ ሰዎችን የሚንቅና እርስ በርስ የሚጎነትል ሶሳይቲ ባለበት ነገ ማን መቶ ዋጋ እንዲከፍል ስለመክፈል እንዲፈልግስ ይጠበቃል? በዛ መንገድ ሂሮዎቻችንን እየገደልን ያለ ነውና ይሄ ሁሉ መታሰብ አለበት። ስለዚህ አሁንም ቢሆን በአንድ አካል የሚመጣ ለውጥ የለም። በአንድ ግለሰብ፣ በአንድ ፓርቲ ወይ በተወሰኑ ቡድኖች የሚመጣ ለውጥ የለም። በጋራ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ዛሬ ከሀገር ቤት እንግዳ ይዘን መጥተናል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በነገው ዕለት ህዳር 27 ቀን 2018 ዓ.ም በአዲስ አበባ ዲ አፍሪክ ሆቴል የጠራው ህዝባዊ ስብሰባ አልተሳካም። ሆቴሉ ስብሰባውን መሰረዙን ፓርቲው ዛሬ ባወጣው መግለጫ አስታውቋል። ቀደም ሲል እንግዲህ ስብሰባው በብሔራዊ ቲያትር ይካሄዳል ተብሎ ነበር። በኋላ በዲ አፍሪክ ሆቴል፣ ዛሬ ደግሞ ፓርቲው ስብሰባውን ማድረግ የሚችልበት ሁኔታ ዝግጅት ከጨረሰ በኋላ ሆቴሉ ስብሰባው ማድረግ እንደማይችል ያለ በቂ ምክንያት ገልጾለታል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ወጣት ሚስጥረ ስላሴ ታምራት ባለው ወቅታዊ ጉዳይ ላይ በፓርቲው ትላንት ለነገ ጠርቶት በነበረው ህዝባዊ ስብሰባና የስብሰባው መቅረትን አስታኮ ያወጡትን መግለጫ መሰረት በማድረግ ማብራሪያ እንድትሰጠን ጋብዘናል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ሚስጥረ ስላሴ ታምራት፣ እንደምንሰነበት እንኳን ተገናኘን። እሺ እኔም ደስ ብሎኛል ስለጋበዝከን።
እናመሰግናለን። እኛም በፓርቲ ስም ከልብ አመሰግናለሁ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ እንግዲህ በምርጫ ቦርድ ተመዝግቦ እየተንቀሳቀሰ ያለ ፓርቲ ነው። በሰላማዊ መንገድ ታግለን ስርዓት ለውጥ እናመጣለን፣ የበኩላችንን አስተዋጽኦ እናደርጋለን ከሚሉ እንግዲህ ፓርቲዎች የሚደምር ነው። አልፎ አልፎ መግለጫ በማውጣት የተለያዩ እንቅስቃሴዎችን ስታደርጉ ቆይታችኋልና በነገው ዕለት ህዳር 27 ቀን ጠርታችሁት የነበረው ህዝባዊ ስብሰባ ማድረግ እንደማትችሉ ዛሬ መግለጫ አውጥታችኋል። በእርግጥ ይሄ መግለጫ ያወጣችሁበት ዋና ምክንያት ሆቴሉ ስብሰባውን መሰረዙ ነው። ነገር ግን በአንድም ሆነ በሌላ መንገድ በተጽዕኖ እንደሰረዘ የጠቀሳችሁበት ነገር አለና ይሄ ምን ማለት ነው? አሁን ባለው ተጨባጭ ሁኔታ እንደውም 7ኛውን ሀገራዊ ምርጫ ነጻና ገለልተኛ እናደርጋለን የሚል የፖለቲካ ዲስኩር በቅርቡ ለተለያዩ አመራሮች በጠቅላይ ሚኒስትሩ በኩል ሲሰጥ የነበረበት ሁኔታ አለና በተጨባጭ ኢህአፓ ደግሞ በነገው ዕለት ህዝባዊ ስብሰባው አዲስ አበባ አታደርጉም ተብላችኋል። የስብሰባው መሰረዝና የፖለቲካ እንደምታው እንዴት ነው የምታዩ? ሚስጥረ አዲስ አይደለም። በተለይ ሆቴሎችን ማስከልከል የተጀመረው ዛሬ አይደለም። ኢህአፓ ጠቅላላ ጉባኤውንም ለማድረግ በአዲስ አበባ ሆቴሎችን ሲያነጋግር በነበረበት ወቅት ግልጽ የሆነ ጫና እንዳለባቸው ከሆቴሎቹ ለመረዳት ችለን ነበረ። በዛ ምክንያት ነው አዲስ አበባ ላይ የሚያከራየን ሆቴል በማጣታችን ወደ ሐዋሳ ለመሄድ ተገደናል በዛም ጊዜና ይሄ አይነቱ ክልከላ ለኢህአፓ አዲስ አይደለም። ለአጠቃላይ ደግሞ ለኢትዮጵያ የፖለቲካ ምህዳርን በተለይ ባለፉት 7 ዓመታት ውስጥ አዲስ አይደለም እንደዚህ አይነት አካሄድና የማይጠበቅም ነው ብለን ደግሞ ዲሞክራሲ ያለበት ሀገር ላይ እንደምንኖር የምናስመስልም አይደለንም። በተለያየ መልኩ እኛ ብቻ ሳይሆን ህዝቡም ጭምር በአንድም በሌላ መልኩ ስብሰባው እንዳይደረግ ጫናዎችና እንቅፋቶች ሊገጥሙ እንደሚችሉ ሲያስጠነቅቀን የቆየው ነገር ነውና አዲስ ነገርም አይደለም። ግን ደግሞ አሁን በተለይ ዲሞክራሲ እናስፋፋለን እየተባለ ባለበት በዚህ ወቅት እንደዚህ አይነት ክልከላዎች መደረጋቸው የአንድ ሆቴል የአንድ ፓርቲ ስብሰባ ብቻ እንደተከለከለ አድርጎም ደግሞ መውሰድ የለብንም። አጠቃላይ የዲሞክራሲን ሁኔታና የፖለቲካ ምህዳሩ በኢትዮጵያ ውስጥ ምን እንደሚመስል ማሳያ ኢሜጅ ተደርጎ መታየትም አለበት ብዬ ነው። ከልብ አመሰግናለሁ ሚስጥር። እንግዲህ ያው ቀደም ሲል ጠቅሰሽዋል። የዛሬ 7 ዓመትም 6 ዓመትም ነባልድራስ ሌሎችም ፓርቲዎች እናንተን ጨምሮ በየደረጃው እናት ፓርቲም ጉባኤ ማድረግ እንዳይችሉ ስብሰባ ማድረግ እንዳይችሉ በየጊዜው የሚደረጉ ጫናዎች ነበሩ። ከዛ በኋላ እንግዲህ የሆነው ይታወቃል። ነገር ግን የታጠቁ ኃይሎችን ለሰላም ስንል እጃችንን ዘርግተናል፣ ከነሱ ጋር እንነጋገራለን፣ እንወያያለን እየተባለ በየጊዜው መግለጫ ይሰጣል። ያው የተወሰኑ የከዱ ሰዎችን የያዙ ደግሞ የሚደረገው ድራማ በግልጽ የሚታይበት ተጨባጭ ሁኔታ ነውና ኢህአፓ በነገው ስብሰባ ማሳካት ፈልጎት የነበረው ዋና ሀሳብ ምንድነው? እንግዲህ በአገሪቱ ውስጥ ያለውን አፈናና ሌሎች ጉዳዮችን አንስታችሁ ከህዝብ ጋር እንወያያለን ብላችሁ ነበርና በአንድ በኩል ህዝብ የሚናገርበትን መድረክ እንደዚህ እየዘጉ በሌላ በኩል ደግሞ ጠመንጃ ከያዙት ጋር ተደራድረን ሰላም እናመጣለን የሚባልበትን ተጨባጭ ሁኔታ እንደ ኢህአፓ እንዴት ነው የምትገመግሙት? እኛ በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች ላይ መብታችን ኤክሰርሳይዝ እናድርግ ስላልን ህገ መንግስት ላይ ያለ መብታችን ነው። በነገር ላይ ስብሰባ ማድረግ፣ ሰላማዊ ሰልፍ መጥራት፣ ከህዝብ ጋር መገናኘት፣ የሰላማዊ ትግል አማራጮችን መጠቀም መብታችን ነው። መብታችንን ኤክሰርሳይዝ እናድርግ ስላልን የሚፈርጀን እና የፕሮፓጋንዳ ዘመቻ እየተከፈተብን ባለበት ሁኔታ ለሰላም እጅን ዘርግቻለሁ የሚባለው ነገር የሚዋጥም አይደለም፣ ሎጂካልም አይደለም እና ቆም ብሎ እነሱም ምን እያደረግን ነው ምንናገረው እና ተግባራችን የትና የት እየተራራቀ ነው የሚለውን ቆም ብሎ ማሰብ ያለባቸው ይመስለኛል። እንግዲህ በነገው ስብሰባ በተከለከለው ስብሰባ ማንሳት የፈለጋችሁትና በእርግጥ ስብሰባው ተደርጎስ ቢሆን ኖሮ ምን ውጤት ተጠብቁ ነበር? ህዝቡስ ለጥሪያችሁ ይሰጣችሁ የነበሩ ምላሾች ምን ነበሩ? በጣም ፖዚቲቭ ነው። እውነቱን ነግርህ በጣም ፖዚቲቭ ምላሾች ነው ስናገኝ የነበር ነው። እስካሁን ድረስ ህዝቡ ምን ያህል መወያየት እንደሚፈልግ ምን ያህል ያለበትን እውነታ መናገር እንደሚፈልግ ያየንበት ሁኔታ ነው እና ለእኛ አንዱ ፕላስ ሳይዳችን እሱ ነው። በቃ ጌን አድርገንበታል። ህዝቡ ምን ላይ እንደሆነ ህዝቡ ምን አይነት እንትን ላይ እንደሆነ አይተነዋል። አውትካም የምንፈልገው አውትካም ባይሆንም የእኛ ፍላጎት ምንድነው? እስከዛሬ ድረስ ኤሊቱ ሲናገርለት ነበር። እኛ በመግለጫም በኢንተርቪውም ስንናገር ነበር። እንደዚህ የሆነ ነው ኢትዮጵያ እንደዚህ ሁኔታ ላይ ህዝብ እንደዚህ እያልን ነበር። ህዝቡ ግን ምን ይላል የሚለውን በራሱ አንደበት ደግሞ መስማት እንፈልጋለን። በተለያየ መንገድ እኛ ብንሰማም ዓለም አቀፉ ዲፕሎማቲክ ማህበረሰብ ከኛ አፍ ውጪ ከፖለቲከኛው አፍ ውጪ ህዝቡ ምን ላይ እንደሆነ ከራሱ አንደበት መስማት አለበት። ህዝቡም ደግሞ መወያየት አለበት። እንደ ሀገር በጋራ የሚያስጨንቁን ችግሮች አሉንና እነሱ ላይ በጋራ መፍትሄ መፈለግ አለብን በሚል እንዳልኩ ከህዝብ ጋር የመወያየት ህዝባዊ ስብሰባ ማድረግ መብታችንን ኤክሰርሳይዝ ለማድረግ
የጠራ ነው እንትን ነው ስብሰባ ነው። ነገር ግን አውትካሙ እንደፈለግነው አልሆነም። እንድንከለከል አይደለም የፈለግነው፣ እንዳልኩ ለመወያየት ነው የፈለግነው። አውትካሙ ግን እንደፈለግነው አልሆነም። ግን አንዱ ደግሞ የትግል መስመር ነው እሱ ማጋለጡ። አሁን ላይ ያለው የሚባለው የዲሞክራሲ ስርዓት እንደሌለ፣ አሁን ላይ ለተቃዋሚ ፓርቲዎች ጄኒውን ለሆኑ ተቃዋሚዎች ምን ያህል ችግር እንደሆነ ህዝብ ራሱ እንዲወያይ እንደማይፈለግ ማጋለጡ በራሱ አንድ ጥሩ እንትኑ ነው፣ ጥሩ ጎኑ ነው። ግን እንዳልኩ እኛ ፈልገን የነበረው አውትካም ይሄንም አልነበረም። ከህዝብ ጋር መወያየት ነበር ያልሆነም። ግን ከዛ ውስጥ ደግሞ ያለውን ጥሩ ጎን ደግሞ ስንመለከተው አሁን የጠቀስኩልህ ናቸው። አንደኛ የህዝቡን ምን ላይ እንዳለ በደንብ አይተንበታል፣ ሞቅታውን በደንብ አይተንበታል። ከዛ ግን ባለፈ እንደሚባለው ዲሞክራቲክ ሀገር ውስጥ አይደለንም። ሊገነባ እንደተፈለገው ኢሜጅ የዲሞክራሲ ስርዓት እንደሌለና በምን ያህል ጫና ውስጥ እንዳለን ደግሞ ያጋለጥንበትም ሁነት ነው። ከልብ አመሰግናለሁ ሚስጥር። እንግዲህ ቀደም ሲል አንስተሽዋል። በተለይ ተቃዋሚዎችን በተለያየ መንገድ ሰዎች ይፈርጇቸዋል። በአንድ በኩል ከስርዓቱ ጋር የተለጠፉ ከብልጽግና ከሚባለው አገዛዝ ፓርቲ ገዢ ፓርቲ ጋር ልዩነት አቋም የሌላቸው ፓርቲዎች በተቃዋሚ ስም የሚንቀሳቀሱ አሉ። እንደ ኢህአፓና እናት ፓርቲ እንደ ባልደራስ ደግሞ የመሳሰሉ ጥቂት ፓርቲዎች አሉ። ዞሮ ግን እናንተም ብትሆኑ ባለፉት ጥቂት ጊዜያት እንደው መግለጫ ከማውጣት ያለፈ ሚና አልነበራቸውም። አሁን ምርጫው ቀረብ ሲል ደግሞ ፓርቲዎችም የተለመደ የማሟሟቅ ስራ ለመስራት እየተንቀሳቀሱ ነው የሚል ወቀሳ ይቀርባልና እስካሁን ዝምታ የመረጣችሁበት ምክንያት ወይም መግለጫ በማውጣት ብቻ የተወሰናችሁበት ምክንያት ምንድን ነው? እንዲህ አይነት ወቀሳ ለሚያቀርቡ ወገኖች በእናንተ በኩል እንደው ህዝቡም እንዲያምናችሁ እኛ ገለልተኛ ነን፣ እኛ የህዝቡን ጥያቄ ይዘን ታግለን ለማታገል ወስነናል የሚለውን ቁርጠኝነታችሁን እንዴት ነው የምታስረዱት? አንደኛ መግለጫ በማውጣት ብቻ ተወስነዋል የሚለው መግለጫ በራሱ ማውጣት እዚህ ሀገር ውስጥ ምን አይነት ኮንሲኩዌንስ እንዳለው ያልተረዱ ሰዎች ይመስሉኛል። መግለጫ አሁን ተራ የቃላት እንትን መሰካካት ብቻ አይደለም። ኢትዮጵያ ውስጥ እስከ እስር እስከ ሞት ድረስ ዋጋ የሚያስከፍል ጉዳይ ነው። መግለጫን በቀላሉ መታየት አለበት የሚል እምነት የለኝም። ግን ኤኒዌይስ ኃላፊነታችን ነው። ኢህአፓ ተለጣፊ ያለመሆኑን ለመረዳት በአገዛዙ በኩል ኢህአፓ በምን አይነት መልኩ ነው የሚነሳው የሚለውን ማየት በቂ ማስረጃ። ኢህአፓ አንድም ቀን በበጎ ተነስቶ አያውቅም። ተቃራኒ ምንም ሲጀመርም አንድ የሚያደርገን ነገር አይደለም። አንድ ሊያደርግ የሚችልም ኢለመንት የለንም በውስጣችን። ተለጣፊ ብንሆን ኖሮ እስከዛሬ የቀረቡልን ስልጣኖች ወስደን እንደ አንዳንድ ፓርቲ አመራሮች እና እንደ አንዳንድ ፓርቲዎች የብልጽግናን ፖሊሲ ማስፈጸሚያ ቱል ሆነን እንቀር ነበረ። ያ አይደለም እያደረግን ያለ ነው። ሌላው ደግሞ መግለጫ ብቻ ላይም አልቆየንም። ህዳር 30 ታስታውስ እንደሆነ 2016 ላይ ኢህአፓ ሰላማዊ ሰልፍ ጠርቶ ነበረ። ሰላማዊ ሰልፉ እንግዲህ እንዳሁኑ ስብሰባ ሁሉ ሳይሳካ ቀርቷል። ነገር ግን አመራሮቹ ለወራት ያህል በዋሽ አርባ ሲሰቃዩ ነው የከረሙት። አሁን የጠቀስኩልን ማስረጃዎች ሁሉ ብትመለከት ኢህአፓ ተለጣፊ ነው ለማለት የሚያስችል ድፍረት የሚኖረው ሰው አለ ብዬ አላምንም። በተግባርም አይደለም። አሁንም ቢሆን ህዝብን ስንጠራ ህዝብን በጋራ በሰላማዊ መንገድ እንታገል ስንል ከፊት ሆነን ነው፣ ከጀርባ ሆነን ህዝብን ፊት ላይ መስዋዕትነት እያስከፈልን አይደለም። እኛ ቀድመን ዋጋውን ለመክፈል ተዘጋጅተን ነው ያለነው እና ኢትዮጵያ ውስጥ እንደሚታሰበው መግለጫ ማውጣትም ኢንተርቪው መስጠትም ቀላል ነገር አይደለም ለተቃዋሚ ፓርቲ፣ በተለይ እንደ ኢህአፓ ላለ ተቃዋሚ ፓርቲ ደግሞ። ስለዚህ አንዳንድ ጊዜ ሰዎች የሚያደርጉትን ትግል ከማናናቅ ይልቅ በጋራ የምንታገልበትን መንገድ ሪስ ምን አደረኩ የሚለውን ነገር ብንመለከት የተሻለ አውትካም ይኖረናል ብዬ አስባለሁ። እርስ በርስ ጎን ለጎን ከመጎነታተልም ማለት ነው። እንደ ህዝብም ደግሞ በጋራ መቆም አለብን። አላማውን ላንከተል እንችላለን። ለምሳሌ እስር ቤት ላይ ያሉ ወገኖች አሉ። ማን ነው ዞር ብሎ አይቷቸው የሚያውቀው? ባመኑበት መንገድ ለህዝብ የታገሉ ሰዎች ናቸው። ማን ነው ዞር ብሎ አይቷቸው የሚያውቀው? ስለዚህ ጣት ከመጠቆማችን በፊት ምን አደረግን የሚለውን ነገር ማየትም አለብን። እንደ ኢህአፓ ግን የምነግርህ አመራሩም ሆነ አባላቱ ቅድሚያ ራሳቸውን መስዋዕትነት እየከፈሉ ነው። በጋራ እንታገል፣ የመስዋዕትነት ጊዜያችንን እናሳጥር፣ ሀገራችንን ነፃ እናውጣ፣ ህዝባችንን ከጦርነት ከእልቂት ከመከራ ከረሃብ እንታደግ እያሉ ያሉት እና እነዚህ እውነቶች ማየት ለጥያቄ በቂ መልስ ይመስለኛል። ከልብ አመሰግናለሁ ሚስጥር። እንግዲህ ስብሰባ ተከልክሏል። እንደተባለው ደግሞ በዚህ ዓመት ምርጫ እናደርጋለን ተብሏል። ያው ሰሞኑ
ሰሞኑን ይሰጥ የነበረው ገለጻ እንግዲህ ነፃና ገለልተኛ ምርጫ እናደርጋለን ይባላል። ከምርጫ ቦርድ ጀምሮ የሚነሱ ጉዳዮች አሉ። ምናልባት በሌሎች መድረኮች ብዙ ስለተባለ አንቺ ጋር ምናልባት በጥያቄ ከዚህ ሁኔታ ተነስታችሁ የዘንድሮ ምርጫ ምን ሊመስል ይችላል? እንግዲህ ጦርነቱም መቆም አለበት፣ የታሰሩ የፖለቲካ እስረኞች መፈታት አለባቸው፣ ነፃና ገለልተኛ የሆነ የምርጫ ሁኔታ መፈጠር አለበት የሚል መግለጫ አቤቱታ አቅርባችኋል። ምላሽ አልተሰጠም። ነገር ግን ሌላው ቀርቶ ህዝባዊ ስብሰባ ማድረግ የምትችሉበት እድልም እየጠበበና እየተከለከለ ባለበት ሂደት ውስጥ ስለ ምርጫ መነጋገር የሚቻልበት እድል ይኖራል ወይ? በእርግጥ በዚህ ዓመት ምርጫ ላይ ኢህአፓ ይሳተፋል? እስካሁን ድረስ የተፈጠሩ ሁነቶች እኛም በተደጋጋሚ አስቻይ ሁኔታዎች ስላለመኖራቸውና አስቻይ ሁኔታዎች ደግሞ መፈጠር እንደሚገባቸው ግዴታም እንደሆነ በመግለጽ መግለጫዎችን አውጥተናል። አሁን ላይ እየተፈጠረ ያሉ ሁነቶች በተለይ ደግሞ ቅድም እንዳልኩ አንድ ህዝባዊ ስብሰባ ብቻ ሳይሆን የፖለቲካ ምህዳሩና የዲሞክራሲ ሁኔታው ስርዓቱ ምን ይመስላል የሚለውን የሚያሳይም ጉዳይ ስለሆነ እኛም እስከዛሬ ድረስ የወሰናቸውን ውሳኔዎች ኢንክሉዲንግ ይሄንንም የኢሌክሽን ጉዳይም እንድንገመግም የሚያደርገን ነገር ነውና ግን ኦነስቶኝ ልነግርህ የምችለው ነገር የሚባለው እና መሬት ላይ ያለው ነገር የሰማይና የምድር ያህል ርቀት ያለው ጉዳይ እንደሆነ ከልብ አመሰግናለሁ። ሌላው እንግዲህ የፖለቲካ ፓርቲዎች የተለያየ መንገድ እንግዲህ በተለይ እናንተን ጥሪ እንግዲህ እናት ፓርቲ ደግፏል። በተወሰነ ደረጃም ሰብሰብ ለማለት የተሞከረበት አለ። ነገር ግን ዛሬም በተለያየ መንገድ ያሉ በተለይ እውነተኛ ተቃዋሚ የሚባሉ ፓርቲዎች አንድ ላይ መምጣት፣ አንድ ላይ መስራት፣ አንድ ላይ ማበር ያልቻላችሁበት ምክንያት ምንድነው? ገዢው ፓርቲ እንግዲህ አሁን ባለው ሁኔታ ውስጥ መተንፈስም ከኔ ፈቃድ ውጪ አይደለም የሚል አይነት አመለካከት ያለ፣ አገሩም አየሩም የኛ ነው የሚል አይነት አመለካከት የያዘ ኃይል ቀደም ሲል እንዳልሽው ዜጎችን በፖለቲካ ሀሳባቸው በማንነታቸው ሳቢያ በርካቶችን አስሮ እያሰቃየ ያለ አገዛዝ ባለበት ሂደት ውስጥ እናንተ የምታደርጉት የተበጣጠሰ ነገር ወደ አንድ ለማሰባሰብ የሚችሉበት እድል በዚህ ደረጃ ቀጣዩን ምርጫ ታሳቢ አድርጎ ወይም በምርጫው ላይ የጋራ አቋም ለመውሰድ የሚያስችላችሁበት ሁኔታ ላይ ነው ያላችሁት? ምርጫን በተመለከተ ከተለያዩ የፖለቲካ ፓርቲዎች ጋር ወደ 13 የሚሆኑ ባለሳሳት በጋራ መግለጫ ወጥተናል። ግን ምርጫን ብቻ ሳይሆን አጠቃላይ የፖለቲካ ምህዳሩና አስቻይ ሁኔታዎችን በተመለከተ የሚዳስስ መግለጫ በጋራ አውጥተናል። እንግዲህ ይሄ የመጀመሪያው ነው። ኢህአፓ በጋራ በመስራት በመተባበር በጣም ያምናል። በተለይ ደግሞ ተመሳሳይ ዓላማ ያላቸው በኢትዮጵያ ስር ያሉ ሰላማዊ የፖለቲካ ፓርቲዎች በጋራ መምጣት አለባቸው ብሎ ያምናል። በዛም መልኩ ነው የተቃኙ ስራዎችን የሚያደርገው። እንዳልኩ ጊዜ የሚወስዱ ነገሮች ናቸው፣ ብዙ ንግግሮች ስለሚያስፈልጉ። ግን አሁንም ቢሆን መረሳት የሌለበት የጋራ የሚያደርገን ሀገር የሚባል ይሹ አለ፣ ህዝብ የሚባል ይሹ አለ። ስለዚህ እንደዚህ አይነት ጉዳዮች ላይ በጋራ መቆም አለብን ብለን እናምናለን። ኢህአፓ ያ ነው እምነቱ፣ የሚሰራውም ያንን እውን ለማድረግ ነው እና እስካሁን ድረስ የጀመርናቸው ሂደቶች አሉ፣ ምንቀጥልባቸውም ይሆናል። ምርጫን ብቻ መሰረት ያደረጉም ባይሆኑ በሀገር ጉዳይ ላይ በጋራ ለመስራት ከተለያዩ የፖለቲካ ፓርቲዎች ጋር ንግግሮችን ጀምረናል። በዛም ነው እየቀጠልን ያለ ነው። አዲስ የመሰረት ነውንም ቅንጅት ለአብነት መጥቀስ ይቻላል። ግን በቅንጅቱ ብቻ ተወስኖ የሚቀርም ሳይሆን ከብዙ ፓርቲዎች ጋር በትብብር ለመስራት የሚያስችለንን ሁኔታ እየፈጠርን ያለ ነው በኢህአፓ በኩል። ከልብ አመሰግናለሁ። ሚስጥር እንግዲህ በተለይ ያው በእድሜም ወጣት ነሽ። በአንቺ ደረጃ በዚህ ሂደት ውስጥ በፖለቲካ ተሳትፎ እንግዲህ ከቅርብ ዓመታት ወዲህ ብዙ የሚታይ አይደለምና በተለይ ወጣቶች እንግዲህ የነገ ዕድላቸውን የነገ ሀገራቸውን የነገ ህይወታቸውን የሚመለከት የፖለቲካ ውሳኔ የሚወሰንበት ነው። የፖለቲካ ስልጣን የተቆጣጠረው ኃይል እየወሰዳቸው ያሉ እርምጃዎች እንግዲህ ቀን በቀን ህዝቡ ህይወቱን እያየው ያለበት ሂደት አለ። በተቃራኒው ደግሞ ያው ፖለቲካና ኮረንቲ በሩቁ ነው የሚባል ብሂል አለ። እንግዲህ ከቀይ ሽብርና ከዛ በኋላ የመጡ ትርክቶች በህዝቡ ውስጥ ደግሞ በስፋት የሚወሩበት እንደዚህ አደባባይ ላይ ወጣችሁ ለህዝቡ ድምጽ ለመሆን ታግሎ ለማታገል የሚሞክሩ ሰዎችን ደግሞ ለማዋረድ ለማሸማቀቅ በየጊዜው የሚወሰዱ እርምጃዎች አሉ። እንግዲህ የሀፓ መሪዎችን ጨምሮ ጦርነት ይቁም የሚል እንግዲህ ሰላማዊ ሰልፍ ስለጠሩ ነው አዲስ አበባ ላይ ይሄ ሰልፍ አይደረግም በሚል እስከ አዋሽ አርባ ተግዘው እነሱና አብረው ሌሎች አስተባባሪዎች እንግዲህ ስቃይ የተቀበሉትና በተለይ ወጣቱ ትውልድ በአንድ በኩል ህይወቱ እንዲሻሻል ይፈልጋል። ነገር ግን ህይወቱን እያመሳቀለ ያለው ስርዓት የፖለቲካ ሁኔታ እንዲለወጥ ደግሞ እየታገለ አይደለምና ይሄን ተጨባጭ ሁኔታ እንደ አንድ ወጣትም እንደ ፖለቲካ ውስጥ ተሳትፎ እያደረገ እንዳለ እንዴት ነው የምትገመግሚው? መፍትሄውስ ምንድን ነው? በነፃ የሚገኝ ነፃነት የለም። ሁሉም ነገር ዋጋው ይለያይ እንጂ ዋጋ አለውና ያንን ዋጋ መክፈል የማትችል ከሆነ ሁሌም እድልህ በሌሎች ሲወሰን ነው የሚኖረው። ለዛውም በሞራልም በብዙ ነገር ከአንተ በሚያንሱ ሰዎች እና ይሄ ወጣቱም በለው የተማረውም ሰው ከፖለቲካ እየራቀ በሄደ ቁጥር
ወጣቱ ሊወስን የሚገባውን ምክንያቱም ሀገር ወጣቶች መሆን አለባት ሊወስን የሚገባውን ሌላው ይወስንለታል which is ለወጣቱ የሚስማማ እንዳልሆነ አሁንም ብያየን ስለሆነ ማለት ነው እና መራቁ መፍትሄ አይሆንም ትንሽ ዋጋ ለመክፈል አለመፈለግ ብዙ ዋጋ ያስከፍላልና ሁሉም ሰው ያንን አንደርስታንድ አድርጎ እንትን መወሰን አለበት መግባት አለበት ያስባሉ ብዙ ፔቲ ነገሮች ላይ ህይወት ላይ ብዙ ለውጥ የማያመጡ ጉዳዮች ላይ ከመጠመድ ይልቅ አሁን እንደምናየው ትንሽ ዋጋ ለመክፈል አለመፈለግ ብዙ ዋጋ ስለሚያስከፍል ያስከፈለም ስለሆነ ያንን መረዳት ቢችል ብዙ የሚቀየር ነገር ይኖራል ብዬ አስባለሁ። እንግዲህ በተለይ የጠባቂነት ጉዳይ አለ በአንድም ሆነ በሌላ መንገድ በተለይ አሁን የምናወራው የኢህአፓን የመሰሉ ፓርቲዎች ስለሚያደርጉት እንቅስቃሴ ስለሆነ ሌሎችን ጉዳዮች ወደ ጎን ላደርጋቸውና ህዝቡ የመጠበቅ ሁኔታዎች አሉ የተወሰኑ ሰዎች ታግለው የተወሰኑ ሰዎች ሞተው የተወሰኑ ሰዎች ታስረው ለውጥ ያመጣሉ ተብሎ እጁን አጣጥፎ የመቀመጥ ነገር ከጊዜ ወደ ጊዜ መከራውን ያበዛ ሄደበት እንቅስቃሴ አለና የተናጠል እንቅስቃሴዎች ናቸው የጤና ባለሙያዎች ንቅናቄ የስራ ሁኔታችን ምቹ አይደለም ጤናችን አደጋ ላይ ወድቋል ደሞዝ ይጨመርልን የሚል ጥያቄ ያነሱ ግን ተመሳሳይ ጥያቄ ያላቸው ደግሞ ሌሎች የመንግስት ሰራተኞች መምህራንን ጨምሮ ዝምታ የመረጡበት ሂደት አለ አሽከርካሪዎች ህይወታችን አደጋ ውስጥ ወድቋል በየጊዜው እንታገታለን በየጊዜው እንሞታለን በየጊዜው እንዘረፋለንና ይሄ ነገር ማብቃት አለበት የሚል ማጉረምረም አለ ነገር ግን ወጥቶ ደግሞ ሲታገሉ አይታዩምና በተለይ ትግልን ለሌሎች ኃላፊነት የመስጠት ነገር እኔ ታግዬ አብረን ታግልን ለውጥ እናመጣለን የሚል አመለካከት የለም በህብረተሰብ ውስጥና ያ ደግሞ ጥቂቶች ሸክሙን እንዲሸከሙ ለስልጣን ላይ ያሉት ሰዎች ደግሞ ምቹ ሁኔታ የፈጠረበት ሂደት አለና ኢህአፓ እነዚህ ነገሮች እንዴት ነው የሚገመግማቸው ህዝቡ ታግሎ የራሱን መብት ለማስከበር በተደጋጋሚ በመግለጫ ጥሪ ታቀርባላችሁና አሁን ባለው ተጨባጭ ሁኔታ ውስጥ ያንን ጥሪ ማድረግ ብቻ በቂ ነው ወይ? እኛ እንግዲህ የፖለቲካ ፓርቲ ነን መዋቅር አለን እናደራጃለን ኃላፊነታችንም መብታችንም ስለሆነ ከዛ ባለፈ ግን ሁሉም ሰው የኢህአፓን ርዕዮተ ዓለም መከተል አይጠበቅበትም ለመብቱ በጋራ ቆሞ ለመታገል እንዳልኩ የጋራ የሚያደርገን ሀገር አለ የጋራ የሚያደርጉን የሰብአዊ መብቶች የዲሞክራቲክ መብቶች ብዙ ምጥቅሳቸው ጉዳዮች አሉና እነዚህ ሁሉ ባሉበት መጠባበቁ እንደው ኦኬ እሺ በቃ ትንሽ ሰው ዋጋ ከፍሎ ይለፍ ምናምን እንዳትለው የሚመጣም ለውጥ የለም በዛ መንገድ በጋራ ማትቆም ከሆነ እስከዛሬ ድረስ ያለው ሂደት ያሳየን እሱን ነውና እስከመቼ ድረስ ያጉረመረምክ ትቀመጣለህ እስከመቼ ድረስ እየተነጫነጭ ትቀመጣለህ ለውጥ ስለማይመጣ አንዳንዴ ማጉረምረም አትችልበት ሁኔታ ላይ መድረስም እንዳለ ማሰብ ያስፈልጋልና በጋራ ሳይቆም የሚመጣ ለውጥ የለም እንዳልኩት ደግሞ ዋጋ የሚከፍሉለትንም ደግሞ ዋጋ ይከፈልልንና እንኳን እንለፍ ቢባል ዋጋ የሚከፍሉለትንም ደግሞ ሰዎች ማክበር አለበት ግዴታው ስለሆነ ማለት ነው ማን ዋጋ እንዲከፍልለት ይፈልጋል አሁን ላይ ኦኬ ብለው ከፊት እየተጋፈጡ ያሉ ሰዎችን የሚንቅና እርስ በርስ የሚጎነትል ሶሳይቲ ባለበት ነገ ማን መቶ ዋጋ እንዲከፍል ስለመክፈል እንዲፈልግስ ይጠበቃል በዛ መንገድ ሂሮዎቻችንን እየገደልን ያለ ነውና ይሄ ሁሉ መታሰብ አለበት ስለዚህ አሁንም ቢሆን በአንድ አካል የሚመጣ ለውጥ የለም በአንድ ግለሰብ በአንድ ፓርቲ ወይ በተወሰኑ ቡድኖች የሚመጣ ለውጥ የለም በጋራ በሰላማዊ መንገድ ነው ለውጥ ይመጣል ብለን ምናምነው እንደ ኢህአፓ ስለዚህ በተደጋጋሚ ህዝብም እንደ ሰው በጋራ ቆሞ እንዲታገል የምንጠይቀው ያንን እምነት ስላለን ነው ጥሪ ማድረጉ ብቻ በቂ አይደለም አሁን ጥሪ ከማድረግ አልፈን ፊት ለፊት ለመገናኘት እየሞከርን ነው መግለጫችን ላይ እንዳልነው አዳራሽ ተከለከለን ኦኬ ተከለከለን ከዛ ምን እናደርጋለን ነው ፖይንቱ ብዙ አይነት የሰላማዊ ትግል አማራጮች አሉ አዳራሽ የማይጠይቁ እነዛን ነው ኤግዞስት አድርገን ወደ መሄድ የምንሄደው መብታችን ስለሆነ ህገ መንግስታዊ መብታችን ስለሆነ በእርግጥ መብት መጠየቅ በዚህ ሀገር ላይ በተለይ ዲሞክራቲክ መብቶችን መጠየቅ አስቂኝ ሊሆን ይችላል ግን ደግሞ ሰብአዊ መብት የምታስከብረው በጋራ በመሆን በመመካከር በመነጋገር በመወያየት ነውና ያንን ነው የምንቀጥልበት እኛም ጥሪ በማድረግ በመግለጫ ብቻ ሳይሆን እስከዛሬ የሞከርናቸው አሉ ያልሞከርናቸው አሉ እነሱን በጋራ በማድረግ ነው ፎርዋርድ የምንሄደው እንጂ አሁን ስለተከለከለን የምናቆመው እንቅስቃሴም ትግልም የለም። ከልብ አመሰግናለሁ። ብዙ ጊዜ እንግዲህ የፖለቲካ ተቃዋሚ ፓርቲዎች ከዚህ ቀደምም ጦርነት ይቁም የሚል ሰላማዊ ሰልፍ ሲጠራ ኤታማጆር ሹሙ ሳይቀር አደባባይ ላይ ወጥቶ ድርጊቱን ከሌሎች ኃይሎች ተልዕኮ ጋር ለማያያዝ የተሞከረበት አለ። እነሱ ጦርነት ይቁም ሰላም እንፈልጋለን እያሉ ሰው ሲጨፈጭፉ ይሄ እንዲህ አይነት ጥያቄ አይነሳም። እነሱ ያሰማራቸው የማህበራዊ ሚዲያ ፈቀላጤዎችም ደግሞ ይሄንን ጥያቄ ባነሳችሁ ላይ ሰፊ ዘመቻ ያደርጉ ነበር። አሁንም የኢህአፓን ስብሰባ ተከትሎ ተመሳሳይ የስም ማጥፋት እንቅስቃሴዎች አሉ።
ይናገራሉ። እንደው የሌሎችን ተልዕኮ ለመፈጸም ነው የነከሌን አጀንዳ ለማስፈጸም ነው የሚል በፓርቲውም በተለያየ መንገድም እናንተን የሚቃወሙ የሚሰጧቸው አስተያየቶች ከገዢው ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎች አካባቢ ያሉ ሰዎች ናቸውና እንዲህ አይነት ጥያቄ ማንሳት አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንመካከር፣ ህዝብ ላይ ጦርነት ይቁም፣ የኑሮ ሁኔታና ሌሎች ጉዳዮች ብሎ አንስቶ መወያየት የሌሎችን ተልዕኮ መፈጸም ነው ወይ? አይ እንዳልኩ ነው መብታችንን ኤክሰርሳይዝ ያደረግነው። ስለተፈረጅን ነን ማለትም አይደለም፣ እንደዚህ ናችሁ ስለተባለ ነን ማለትም አይደለም። የሚታወቅ ነው። በተለይ በህዝብ ዘንድ ተቀባይነት ያለው ከመሰለው ጄኒዩን የሆነ እንቅስቃሴ የሚያደርግ ከሆነ ለአገዛዝ የማይመች አካል ከሆነ መፈረጅ የተለመደ ነገር ነው እና በዛም ደግሞ የሚቆምም ነገር የለም። ትክክለኛ አካሄድም አይደለም። እነሱም ቢማሩበት ጥሩ ነው። የሚሆን ነገር አይደለም። በቃ አልፎበታል። እንደዚህ አንድን አካል ወደሆነ ወስዶ በመለጠፍ ለማሸማቀቅ መሞከር፣ የፕሮፓጋንዳ ጦርነት ለመክፈት መሞከር ያለፈበትም አይነት ስለሆነ ቢቀር ጥሩ ነው። ለማንም አይጠቅምም፣ ለነሱም ቢሆን አይጠቅማቸውም እና በቃ መተው ያለባቸው ባህልም ይመስለኛል። አንዱ መተው ካሉባቸው በጣም ብዙ በሺ የሚቆጠሩ ጉዳዮች ውስጥ አንደኛው ይሄ ይመስለኛል። የመፈረጅ ጉዳይ፣ የስም የማጠልሸት ጉዳይ እያየን ስለሆነ ይህን ስብሰባ እንኳን ከጠራንበት ጊዜ ጀምሮ ያልተፈረጅንበት ስም የለም፣ ያልተከፈተብን የስም ማጥፋት ዘመቻ የለም እና ማይሆን ስለሆነ አንደኛ ትግሉንም የሚያስቆም አይደለም፣ ሁለተኛ ለነሱም የሚጠቅም አይደለም ከማስናቅ ውጪ። ስለዚህ አድቫይዝ የምናደርገው እንደውም ይሄ አይነት አካሄድ ቢቀር ነው። ከልብ አመሰግናለሁ። ሚስጥር ቀደም ሲል አንስተሽዋልና በተለይ ለህዝብ ሲሉ የታገሉ ዛሬም ድረስ በየእስር ቤቱ ያሉ መከራ እየተቀበሉ ያሉ በየፍርድ ቤት በቀረቡ ቁጥር የምንሰማቸው ሰቆቃዎች አሉ። ታስረው እንኳን ህይወታቸው አደጋ ላይ ወደቀበት ሂደት አለ። ነገር ግን እንደተባለው ሲታገሉ ህዝብ ጀግና ሲላቸው የነበረ ወገናቸው ደግሞ ከታሰሩ በኋላ ቤተሰባቸው የት ነው፣ እነሱ ምን ላይ ነው ያሉት ብሎ የመከታተል ነገር የለም። በተደጋጋሚ ይሄ የሚታይበት ሂደት አለና በተለይ ህዝቡ እንዲህ አይነት ለህልውናው ሲሉ ለመብቱ ሲሉ የታገሉ በአንድም ሆነ በሌላ መንገድ ድምጽ የሆኑት ወገኖች ሲታሰሩ ደግሞ የአንድ ሰሞን ሁኔታ ይሆንና መከራው ለነሱና ቤተሰቦቻቸው የሚሆንበት ሂደት አለ። ነገር ግን ለነሱም ለሌላውም ነጻነት ነው እየታገሉ ያሉትና ከዚህ አይነት አዙሪት ውስጥና ከእንዲህ አይነት ጀግኖችን እየሰው መልሶ በመቀመጥ አንገት በመድፋት የተሻለ ውጤት ይገኛል ተብሎ የማይታሰብበት ሂደት ከጊዜ ወደ ጊዜ ነገሩ እየከፋ ነው ሄደውና ምነው በደገፍናቸው ምነው አብረናቸው በቆምን የሚባል ነገር ደግሞ አልፎ ይሰማልና በዚህ ላይ እንደው አንቺ ያለሽ አስተያየት ምንድነው? እንደ መፍትሄ ብለሽ የምታቀርቢውስ? አሁንም አረፈደም ለእንደዚህ አይነት የመንቃት ሁኔታ ካለ አሁንም የረፈደበት ጊዜ አሁንም ብዙ ቤተሰቦች አሉ እስረኛ የሆነባቸው የሆነ የቤተሰብ አባላቸው በተለይ ደግሞ ዲፔንድ ያደረገባቸው ልጆች ህጻናት ያሉበት ብዙ ቤት አለና አረፈደም አሁንም ከነሱ ጎን ለመቆም አሁንም ከሚታገሉ ፓርቲዎችም በለው ከሚታገሉ ግለሰቦችም ጎን ለመቆም አረፈደም። ግን እኔ ያ ንቃት መቷል ብዬም አላስብም ስላላየን። ለምሳሌ ዛሬ የተፈረደበት አንድ እስረኛ ለአቶ ታዬ ደንደዓ ምን ያህሉ ሰው ነው አጀንዳ ሲያደረገው? እንደው በአጀንዳ ደረጃ እንኳን አንድ ፖስት ለመፖስት እንኳን ምን ያህሉ ሰው አጀንዳ ያደረገው የሚለውን ነገር ስታይ ነቅቷል ወይ አሁንም የሚለው ለእኔ ጥያቄ ውስጥ የሚገባ ጉዳይ ነው። ስለዚህ ገና ብዙ አዌርነስ መፍጠር የሚያስፈልግ ጉዳይ ይመስለኛል በዚህ ላይ። ግን ደግሞ በዚሁ ከቀጠለ ሂሮም አይኖረንም፣ የሚታገልም ሰው እንደማይኖረን በጣም እርግጠኛ ሆኜ እነግርሃለሁ። ጥቂት ወራት ጥቂት ዓመታት ቢፈጅ ነው ይሄ ነገር ለማየት። ከልብ አመሰግናለሁ። ሚስጥረ ስላሴ ታምራት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጠሽን ማብራሪያ እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። መልካም ጊዜ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።